ዛሬ አንዱ የምናወራው ስለ ሀገራዊ ምክክሩ ነው። ሀገራዊ ምክክር ኮሚሽኑ ስራውን የማይሰራበት አይነት ሁኔታ ውስጥ ገብቷል እና በዚህ አመት ላይ ከሄድ የሚችልበት እድል በጣም ሰፊ ነው። ሀገራዊ ምክክር ኮሚሽኑ እሱን ከኮሚሽነሮቹ አንደበት ሰምተናል። እሱን በደንብ አድርገን እንነጋገርበታለን። አንዱ እሱ ነው። ሁለተኛው የምናየው ጉዳይ ሁል ጊዜም በራችን ክፍት ነው የሚለው ይሄ ደግሞ አቶ አረጋ የአማራ ክልል ፕሬዝዳንት እሳቸው ያሉት ነው። ለፋኖች ጥሪ አድርገዋል። እሱንም በሚመለከት እንደዚሁ እንነጋገራለን። የፋኖቹ አቋም ምንድን ነው የሚለውን ነገር እሱንም በደንብ እናያለን። ድርድርን በሚመለከት በሁለተኛው ክፍል የምናየው ጉዳይ ይሆናል። አሁን በቀጥታ ወደ ውይይታችን እንግባ። ከመሸጋገሪያ በኋላ እንመለስ። አብራችሁን ነው። ጥሩ። ሀገራዊ ምክክሩ የሚካሄደው ፈጣሪ ከፈቀደ ነው የሚል ነገር ሰምተናል። ከኮሚሽነሮቹ አንደበት ነው። ቃል በቃል እንደዚህ አይደለም፣ ግን ከዚህ ብዙ የተለየ ትርጉም የሌለው አይነት ንግግር ነው የሚያደርጉት። ንግግሩን አስደምጣችኋለሁ ቅድሚያ። እሱን ከሰማነው በኋላ በሱ ላይ ስላሉን ነገሮች ሀሳብ አስተያየት እንሰጥበታለን። ዋናው ግን የምክትል ኮሚሽነር ሂሩት ገብረስላሴ የእሳቸውን ንግግር እንሰማዋለን። ሀገራዊ ምክክር ኮሚሽን የኢትዮጵያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ለላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ቃል አንድ ስብሰባ ነበረ። በሀገራዊ ምክክር ኮሚሽኑ በሃይማኖት ተቋማት እንደዚሁም በሲቪል ማህበረሰብ ድርጅቶች በኩል የተደረገ ውይይት አለ። እዛ ላይ ያደረጉት ንግግር ነው አሁን ቀጥሎ የማሰማችሁ። ስለሱም ነው የምንነጋገረው። በደንብ ስሙት። የተወሰነች ደቂቃ ነው። ብዙ ሊያስብለን ሊያነጋግረን የሚችል ጉዳይ ነው። 3 ዓመት ነበር የመጀመሪያው የተሰጠን የጊዜ ገደብና ያንን እየጨረስን ስንመጣ ከፊታችን የቀሩን የነበሩት የአማራ ክልልና የትግራይ ክልል ስራዎች ነበሩ። በዚህ ምክንያት እኛ እንትናችንን ዝርዝር ስራችንን አውጥተን ምን ያህል ይፈጅብናል ብለን ስራችንን አጠቃለን ለመጨረስ ይበቃናል ያልነውን 1 ዓመት እኛ ነን የሰጠነው። ምን ያህል ጊዜ ይፈጅባቸዋል ከአሁን በኋላ ስንባል 1 ዓመት ይበቃናል ብለን አለን። ያን ይሄንን በምንልበት ጊዜ በዚህ ደረጃ ችግር ውስጥ የትግራይ ክልል ጉዳይ ይሄን እንደዚህ ደረጃ ችግር ሆኖ ተግዳሮት ሆኖ ይቀራል ብለን ባለመገመት ማለት ነው። በዚህ ምክንያት አሁን እንደምትረዱት የቀሩን አጀንዳውን ቀርጾ ስንሰበስብ የከረምናቸውን አጀንዳዎች አጥንተን አደራጅተን በተሰጠን የህግ ማዕቀፍ መሰረት የትኞቹ አጀንዳዎች ለሀገራዊ ምክክር የሚበቁት ብለን ከለየን በኋላ ያንን ለህዝብና ለባለድርሻ አካል ማሳወቅ ነው። ግን ያንን ለማድረግ የትግራይ አጀንዳ አልተካተተም። አንድ የሚይዘን ነገር ያ ሳይካተት አጀንዳውን አናውንስ ወይም ደግሞ ማሳወቅ
ስለማይቻል በዚህ ምክንያት ነው። ሁለተኛ ያው ሀገራዊ ጉባኤውን መጥራት ነው። የትግራይ ተወካዮች በሌሉበት ሀገራዊ ጉባኤን መጥራት ስለተቸገርን ነው እና አሁን በቀረን በዚህ 3 ወር ውስጥ ይህ ሁሉ ተደርጎ ያልቃል ወይ? አያልቅም። ግልጽ ነው። ስለዚህ እኛ ስራችንን እንቀጥላለን ማለት ነው። እንቀጥላለን እና ከእግዚአብሔር ጋር ነገሩ ተስተካክሎ በሆነ መልክ መቼስ የትግራይ ክልል ውክልና ሊኖረው ይገባል። አጀንዳው ሊሰጠን ይገባል። ያንን በማድረግ አሉ የሚባሉትንም ችግሮች በዚህ በምክክሩ አማካኝነት ለመፍታት ተስፋ እያደረግን ነው ስራችንን የምንቀጥለው። ምክትል ኮሚሽነር ሂሩት ገብረ ስላሴ አልደግሞም፣ ትንሽ ረዘም ስለሚል እንዳላሰለቻችሁም አልደግሞም። ግን ያው ስለሳቸው ንግግር ስለሆነ ዛሬ የምናወራው ዞሮ ዞሮ ባሉት ጉዳዮች ላይ ሀሳብ ስለምንሰጥ በደንብ ትይዙታላችሁ የሚል እምነት አለኝ። ምክትል ኮሚሽነሯ እያሉ ያሉት ነገር ለኔ የገባኝ አሁን ላይ የምክክር ኮሚሽኑ ስራውን አቁሟል የሚል አንዱ ለኔ የገባኝ ጉዳይ እሱ ነው። አንድ ስራውን አቁሟል፣ ከዛው ጋር ተያይዞ በዚህም አመት ይደረጋል የሚል ግምት የለም የሚል ነው። አንድ ስራችን አሁን ቆሟል፣ ከዚህም ጋር ተያይዞ በዚህ አመት ይደረጋል የሚል እምነት የለንም የሚል ነው። በዚህ አመት ደግሞ በሚገርም ሁኔታ ጊዜያቸው ያበቃል። 3 ወር ነው የቀራቸው የተሰጣቸው፣ ለኮሚሽኑ የተሰጠው ጊዜ ያበቃል። እንግዲህ ከዛ በኋላ ድጋሚ ይራዘም ይሆን አይሆን የምናውቀው ነገር የለም። ብቻ ግን በተሰጠው ጊዜ ውስጥ በአንድ አመት ውስጥ እንደማይጨርስ ነው አንድ እየነገሩን ያሉት። አብራራዋለሁኝ ለምን እንደዚህ አይነት ድምዳሜ ላይ እንደደረስኩ። ሁለተኛው መነሻችን ችግር ነበረበት። ህወሓትን በሚመለከት ወይም የትግራይን ሁኔታ በሚመለከት የነበረን ግምገማ የሚወሰድነው ግምት ስህተት ነበረ፣ ችግር ነበረበት የሚል ነው። ሶስተኛው ምናልባት ከእግዚአብሔር ጋር ነገሮች ከተቀየሩ የሚል ደግሞ ግምት አላቸው። ነገሮች ከተቀየሩ አናቅም፣ እየጠበቅን ነው ከትግራይ በኩል ያለውን ጉዳይ የሚል ነገር ነው ኮሚሽነሯ እያነሱ ያሉት። ለቲፒኤልኤፍ ሰዎች ያቀረብንላቸው አማራጭ አለ። ያም አማራጭ እያነሳችሁት ያለው ጉዳይ ቲፒኤልኤፍ ያው ችግር እየፈጠረ ያለው ከፕሪቶሪያ ስምምነት ጋር አያይዞ ነው። የፕሪቶሪያ ስምምነት ባልተተገበረበት አይነት ሁኔታ ተፈናቃዮች እዚህ ሆነው የትግራይ ሉዓላዊ ግዛት ሳይመለስ ክብር ጥሴ እንደዚህ አይነት ነገሮችን ያነሱና የኛም ህጋዊ እውቅና ሳይመለስ ወደ ምክክር ውስጥ መግባት ይቸግረናል ነው የሚሉት። ለሰበብ ይሄንን ነው የሚያቀርቡት እና የምክክር ኮሚሽነሮቹም ያቀረቡላቸው አማራጭ አለ። ለምን ይሄንኑ ጉዳይ የምክክር ሂደት ውስጥ ለምን አናነሳውም? እዛው ውስጥ ለምን አንድ የምንመካከርበት ጉዳይ አይሆንም የሚል ነገር አቅርበውላቸው እነሱ ደግሞ አይተነው መልስ ሰጣችኋለን ነው ያሏቸው። ከእግዚአብሔር ጋር ይሄ ነገር እንግዲህ እሺ ከተባለ እያሉ ነው ያሉት ኮሚሽነሩ። እነዚህ 3 ነገሮች ዋናው የእሳቸው ንግግር ውስጥ ያገኘኋቸው ይዘቶች ናቸው ሊያነጋግሩን የሚችሉ። አንደኛው ቆሟል የሚለው ኦልሬዲ ለኔ የምክክር ኮሚሽኑ ስራውን እንዳቆመ ነው አሁን የሚሰማኝ። እሳቸው ሲናገሩ በትግራይ በኩል የሚቀየር ነገር ካለ አናቅም፣ እኛ ግን እስከዛው ስራችንን እንሰራለን ነው እያሉ ያሉት። ለኔ አሁን ላይ ትርጉም ያለው ስራ አይሰሩም ባይ ነኝ። ምናልባት ቲፒኤልኤፍን መጠበቅ ስራ ተደርጎ ካልተወሰደ በስተቀር ከራሳቸው አንደበት እንደሰማ ነው አጀንዳ ተለይቷል፣ ተመርጧል። ለህዝብ ይፋ የሚሆነው አጀንዳ የቀረው ከትግራይ ብቻ።
ሌሎች አካባቢዎች ላይ አጀንዳ ተሰብስቦ ለህዝብ ይፋ ሊደረጉ የሚገባቸው አጀንዳዎች ተለይተው ተቀምጠው ግን ይፋ ለማድረግ የትግራይ አጀንዳ ሳይካተት ትግራይ ክልል ውስጥ ወይም የትግራይ ህዝብ የሚያነሳው አጀንዳ ሳይካተት ይፋ ማድረግ አልቻልንም ወይም ተቸግረናል። እንደዚሁም ሌላኛው ስራ ጉባኤ መጥራት ነው። የጉባኤ አባላት የሚሆኑ ወይም በዛ መድረክ ላይ የሚገኙ ሰዎች ከሌሎች አካባቢዎች ተለይተዋል። ያልተለየው ትግራይ ላይ ብቻ ነው። እነሱ ደግሞ በሌሉበት ጉባኤስ እንዴት እንጥራ ነው እያሉ ያሉት። በዚህ ንግግር ውስጥ ምንድን ነው የምንረዳው? ዋነኛ ስራዎቻችንን ጨርሰናል። የቀረን ሁለት ነገር ነው፣ አጀንዳውን ይፋ ማድረግ እና ጉባኤ መጥራት። ሁለት ነገር ነው የቀረን። እነዚህን ሁለት ነገሮች ማድረግ ያልቻልነው ትግራይ ላይ አጀንዳ ስላልመጣልን እንደዚሁም በጉባኤው የሚገኙ ተወካዮች ስላልተመረጡ። ስለዚህ አሁን ምንድነው ታዲያ የሚሰሩት? ኦሬዲ እኮ ጨርሰዋል። ለዛ ነው የቲፒኤልኤፍን ጉዳይ ቁጭ ብሎ መጠበቅን ስራ አድርገው ካልቆጠሩት በስተቀር ስራችንን እየሰራን እንጠብቃለን ሲሉ ትርጉም ያለው ስራ እየሰሩ እንደማይጠብቁ እርግጠኛ ነኝ። ምንም ትርጉም የሌለው ስራ ነው የሚሰሩት። ቲፒኤልኤፍ የሚላቸውን ነው ቁጭ ብለው እየጠበቁ ያሉት። ቲፒኤልኤፍ እሺ በቃ በምክክር ሂደት ውስጥ ይነሳ ካለና ነገሮችን ካመቻቸ ሄደው አጀንዳ ሊሰበስቡ ተወካይ መርጠው ከዛ በኋላ አጀንዳ ይፋ ሊያደርጉና ጉባኤውን ሊጠሩ ማለት ነው። እሱም ግን ቢሆን ግን በዚች በ3 ወር ውስጥ የሚሆን ጉዳይ አይደለም የሚለው። ስለዚህ የምክክር ኮሚሽኑ ስራው ቆሟል። ሁለተኛ ቲፒኤልኤፍ የምክክር ኮሚሽኑ በያዘለት ጊዜው ውስጥ የራሱን ስራ ሰርቶ እንዳያጠናቅቅ ማስተጓጎል፣ ማደናቀፍ ችሏል። ተሳክቶለታል። የቲፒኤልኤፍ ዋነኛው ፍላጎቱ ደጋግሜ ነው የነገርኳችሁ፣ ማዕከላዊ መንግስቱ መንግስት እንዳልሆነ ማሳየት ነው። ፌዴራል መንግስት የመንግስትነት ቁመና እንደሌለው ማሳየት ነው። ማዕከላዊ መንግስቱ ትግራይ ላይ ቅንጣት ታክል ስልጣን እንደሌለው ማሳየት ነው። የፌዴራል መንግስት ፍላጎት ትግራይ ላይ እንደማይሳካ ማረጋገጥ ነው። ትግራይ ከፌዴራል መንግስቱ ቁጥጥር ውጪ ያለች ክልል እንደሆነች ማሳየት ነው። ብልጽግና ትግራይን አይመራውም የሚለውን እሳቤ የሚፈጥር መልእክት ማሰራጨት። ከዚህ አንጻር ተሳክቶለታል። የምክክር ኮሚሽኑ ስራ የፌዴራል መንግስት ፍላጎት ነው ተብሎ ነው የሚታሰበው። እሱ ትግራይ ላይ አልተሳካም። ይህን የሚያደርጉትም ለምን እንደሆነ አጫውቻችኋለሁ። ቲፒኤልኤፍ በአፉ ተናግሮት አይወቅ እንጂ ዋነኛ ፍላጎቱ የሽግግር መንግስት እንዲቋቋም። የሽግግር መንግስት በአፉ ብሎት ግን አያውቅም። በአፉ ተናግሮት አያውቅም። አሁን የሽግግር መንግስት በሚል ደረጃ ተናግሮት አያውቅም እንጂ ዋነኛው ፍላጎቱ የሽግግር መንግስት ነው። የሽግግር መንግስት እንዲኖር ወይንም ደግሞ የሽግግር መንግስት መቋቋም አለበት የሚል ጉዳይ እንዲነሳ ወይንም አጀንዳው ወደፊት እንዲመጣ አሁን መሀል ላይ ያለው ማዕከላዊው መንግስት አለመሆኑን ማሳየት፣ አቅም እንደሌለው ማሳየት፣ ሁሉንም የኢትዮጵያ አካባቢ ማስተዳደር እንደማይችል ማሳየት ነው። ያ ሲሆን በቃ ወደ ሽግግር መንግስት መጥቶ ሁሉንም አካባቢ ሊያስተዳድር የሚችል የመንግስትነት ቁመና ያለው አካል እንፍጠር ወደሚል ሀሳብ ይኬዳል ማለት ነው። የቲፒኤልኤፍ ፍላጎት ይሄ ነው። የሽግግር መንግስት እንዲቋቋም ይፈልጋል። በሽግግር መንግስት ውስጥ
እንደ አዲስ መግባት ይችላል። ወደ ስልጣን መምጣት የሚችልበት እድል ያገኛል። ምክንያቱም የሽግግር መንግስት ውስጥ አንዱ ትግራይን ወክሎ የሚመጣው እሱ ስለሆነ እና ይሄ መቼም እንዳትስቱት የኢትዮ ሰላም ቤተሰቦች፣ ቲፒኤልኤፍ ፍላጎቱ የፌዴራል መንግስትን ማሳጣት እሱን በማሳጣት ከዛ በኋላ የሽግግር መንግስት ይቋቋም የሚል አጀንዳ ወደ ኢትዮጵያ ፖለቲካ መድረክ ውስጥ ብቸኛ አማራጭ ሆኖ እንዲመጣ ማድረግ ነው። ብቸኛ አማራጭ ሆኖ ይሄ የቲፒኤልኤፍ ፍላጎት ነው። አሁን ምን ሆኗል? ተሳክቶለታል። የፌዴራል መንግስት አይደለም የምክክር ኮሚሽኑ ምርጫ ቦርድ ትግራይ ላይ ምርጫ አያደርግም ተብሎ አቋም ይዟል። ተፈናቃይ አይመለስም ብሎ ተፈናቃይ አግቶ ይዟል። የምን ምክክር ምናምን የሚባል ነገር ወግድ ብሎ አባሯል። ተሳክቶለታል። ትግራይ ላይ እንዳይሰራ እኔ መቆሙ እየገረመኝ ነው። በነገራችን ላይ የወይዘሮ ይሁኑ አላውቅም ብቻ ምክትል ኮሚሽነሯ ሂሩት ገብረስላሴ የተናገሩት ነገር በጣም አስገርሞኛል። ነግራችኋለሁ በኋላ ላይ በጣም ያስገረመኝ ነገር ለምን እንደሆነ እንደሚቆም ግራን የገባኝ ግን እያሉ ግን ያሉት ቆሟል። ግን ለምን እንደሚቆም አልገባኝም። የሚቆምበት ምክንያት አልገባኝም ለኔ። እሱን እንደ ጥያቄ ያነሳለሁ። ግን ቆሟል ብለዋል። ቆሞ ከሆነ ቲፒኤልኤፍ ተሳክቶለታል። በዚህ በ3 ወር ውስጥ ማጠናቀቅ የማይችሉ ከሆነ ቲፒኤልኤፍ ተሳክቶለታል፣ አስተጓጉሏል። ምክንያቱም ምክትል ኮሚሽነሯ የቆመው ከነሱ ጋር በተያያዘ ነው እያሉ ነው። ስለዚህ አንድ ለኔ የታየኝ ነገር የምክክር ኮሚሽኑ ስራውን ማቆሙን እና በዛም ቲፒኤልኤፍ የተሳካለት መሆኑ በዚህ ተሳክቶለታል። ቲፒኤልኤፍ ሲሳካለት ያናድዳችሁ ሰዎች ካላችሁ እንግዲህ ሀብታችሁ ነው የምናደርግ። ግን በዚህ ረገድ ግን ወይዘሮዋ ዋናው ምክትል ኮሚሽነሯ እየነገሩን ያሉት ያንን ነው። እዛ አጀንዳ ማሰባሰብ ነገር እንዳይኖር፣ ተወካዮችን የመምረጥ ጉዳይ እንዳይኖር የከለከለው ቲፒኤልኤፍ ነው እና አጀንዳ እዛ ባለመለየቱ ተወካዮችም ወይም ደግሞ ጉባኤው ላይ የሚሳተፉ ሰዎች ባለመመረጣቸው ምክንያት የምክክር ኮሚሽኑ ቆሟል ነው እያሉ እና በዚህም 3 ወር ውስጥ አይካሄድም ነው እያሉ ቲፒኤልኤፍ ይሄንን ማድረግ ችሏል። ያንን ነው እየነገሩን ያሉት ሂሩት ገብረስላሴ። አንዱ ይሄ ነው። ሁለተኛው የግምገማ ችግር ነበረብን ይላሉ። ማለት ያው መጀመሪያ ላይ የትግራይ ጉዳይ በዚህ መጠን ያስቸግረናል የሚል ግምት አልነበረንም የሚል ነገር ያነሳሉ። ለኔ ግን በዚህ መጠን ሊሆን እንደሚችል ለመገመት ከባድ አልነበረም ባይ ነኝ። በቲፒኤልኤፍ በኩል ሬዚስት እንደሚያደርግ ይሄ ነገር እንዳይሳካ እንደሚሰራ እውነት ለመናገር መገምገም ከባድ አልነበረም። እነዚህ ሰዎች ኮሚሽነሮቹ ስራቸውን ከመጀመራቸው እና ለስራቸውም የጊዜ ድርጊት መርሃ ግብር ነው የሚባለው ከጊዜ ጋር ይሄን ድርጊት በዚህ ጊዜ ውስጥ ይሄን ድርጊት በዚህ ጊዜ ውስጥ የሚለውን ነገር ከማስቀመጣቸው ወይንም እቅድ ከማስቀመጣቸው በፊት የመጀመሪያው ነገር የሚሰራው አናሊሲስ ነው። ራሳቸውን ይገመግማሉ፣ ውስጣቸውን ማለት ነው እና ውጫዊውንም ጉዳይ ይገመግማሉ። ምን አይነት ኦፖርቹኒቲ አለ፣ ምን አይነት ቻሌንጅ ይገጥመናል የሚለው ከዛን የሚቀመጡ ታክቲኮች ሁሉ መኖር አለባቸው እና ቲፒኤልኤፍ ይሄንን የምክክር ጉዳይ
እንደሚገፋው እና ትግራይ ውስጥ እንዳይፈጸም እንደሚያደርግ እኔ ይህንን መገመት እንዴት እንደሚከብድ አላውቅም። ምክንያቱም የቲፒኤልኤፍ ጉዳይ ከመጀመሪያውም ጀምሮ ግልጽ ነው፣ ፍላጎቱ ግልጽ ነው። ስለዚህ ወደ ትግራይ ሲመጡ ምቹ ሁኔታ እንደማይገጥማቸው መገመት ነበረባቸው። እንኳን ወደ ትግራይ ክልልን እያስተዳደረ ያለን ቡድን ይቅርና አንዳንድ ፓርቲዎች እኮ ከመነሻውም እኮ ነው አይደል ይሄንን ሂደት ሲቃወሙት የነበሩ። ሌሎቹም እንደዚሁ ቲፒኤልኤፍም እንዲሁ ሲቃወሙ ነበር። ስለዚህ ሊገፋው እንደሚችል ይታወቃል። አይፈልገውም። የምክክር ኮሚሽኑ ስራው እንዲሳካ ቲፒኤልኤፍ አይፈልግም። ዋነኛው ደግሞ እንዳይሳካ መስራት ያለበትና የሚጠበቅበትም ቲፒኤልኤፍ ነው። ይጠበቅበታል። ይሄንን የምክክር ሂደት ማስተዋወልና እንዳይሳካ ማድረግ ቲፒኤልኤፍ የሚጠብቁበት አካላቶች አሉ። አመራረጡ ላይ ችግር ስላሉ አይደለም ኮሚሽነሮቹ በሚመረጡበት ጊዜ ሂደቱ የሚመራበት ህግ በወጣበት መንገድ መውጣቱ አይደለም ለቲፒኤልኤፍ ችግር የሆነው። የትግራይ ተወካዮች በሌሉበት ፓርላማ መጽደቁ አይደለም ለቲፒኤልኤፍ ችግር የሆነው። ለቲፒኤልኤፍ ችግር የሆነው ይሄ የምክክር ኮሚሽን ስራው እና በስራው የሚመጣው ውጤት እኛ ያነበርነውን ስርዓት የሚቀይር ነው የሚል ግምገማ ስላላቸው አሁን ያለውን ህገ መንግስታዊ ስርዓት ይቀይራል እና በተቃራኒ ወደ አህዳዊነት ያደላ ህገ መንግስታዊ ስርዓት እንዲኖር ታስቦና ታቅዶ ነው ይሄ ኮሚሽን የተቋቋመው የሚል ግምገማ አለው ቲፒኤልኤፍ። አሁን ያለውን ህገ መንግስታዊ ስርዓት ማስጠበቅ አለብኝ ባይ ነው። እሱን ሊቀይር የሚችሉ እንቅስቃሴዎችን በሙሉ ማስተጓጎል፣ ፉርሽ እንዲሆኑ እንዳይሳኩ ማድረግ ከኔ ይጠበቃል ባይ ነው። ከኦፌኮ አይጠበቅም ይሄ፣ ከኦነግ አይጠበቅም ይሄ። እነሱ ሊሉት የሚችሉት ነገር አንሳተፍም ነው። ቲፒኤልኤፍ ግን አልሳተፍም ብቻ አይደለም እንዳይሳካም መስራት ሁሉ አለበት። እንዳይሳካ ሁሉ መስራት አለበት። ምክንያቱም የዚህ የብሔርተኞች ወይም የብሔርተኛው ጎራ ሚዛን አስጠባቂ ይሄ ነው፣ እሱ ቲፒኤልኤፍ ነው። እንግዲህ ይሄ የግል አመለካከት ነው። አዎ ያ ግል አመለካከት ነው የማወራው። አስገቡ የትግራይ ክልል ጊዜያዊ መንግስት እሺ ብሎ ነበር። ለማንኛውም የህወሓት ችግሩ ለትግራይ ህዝብ ነው እንጂ ምርጫው አይስተጓጎልም። አስገቡ ስለ ምርጫው አይደለም እያወራን ያለነው፣ ስለ ምክክር ኮሚሽኑ ነው። የጊዜያዊ መንግስቱማ እሺ ማለት ብቻ ሳይሆን እንደ ተልእኮም ወስዶት ነበር። የምክክር ኮሚሽኑ ስራውን መስራት የሚችልበትን ምቹ ሁኔታ መፍጠር የጊዜያዊ መንግስቱ አንዱ ተልእኮ ነበር። ለዛ ነው ቲፒኤልኤፍ እያልኩ ማወራው። እነ ዶክተር ደብረጽዮን ናቸው ያስተቋቆሉት፣ የተከላከሉት እነሱ ናቸው። ሰው ቀላል ነበር መረዳት። በዚህ ምክንያት እንዳልኳችሁ በውጤት ደረጃ የምክክር ኮሚሽኑ የሚሰራው ስራ በውጤት ደረጃ አህዳዊ ስርዓትን ይዞ ሊመጣ ነው የሚል ግምገማ ነው ያላቸው። መንግስት ነበሩ፣ እንዴት እንደሚሰራ ደግሞ ያውቃሉ። እና ያ መንግስት የሚፈልገውን ውጤት እንዴት ማምጣት እንዳለበት ያውቃሉ። መንግስት ያ አቅም እንዳለውም ይረዳሉ። ስለዚህ የፈለገ አይነት ነገር ቢሆን ይሄ ምክክር ኮሚሽን ስራውን ሰርቶ ውጤት እንዲያመጣ በቲፒኤልኤፍ በኩል አይፈለግም። ሶስቱን የሚያስተጓጉል ስራዎች ይሰራሉ። አይ ቲንክ ይሄንን መረዳት ከባድ አልነበረም።
እነ ሂሩት ገብረስላሴ ፖለቲከኛ አይሆኑ ባላቅም፣ ነገር ግን ዞሮ ዞሮ ኢትዮጵያ ውስጥ የተለያየ አመለካከት ያላቸው አንዳንዴም የሚጋጭም አቋም ያላቸው የፖለቲካ ኃይሎች አሉ። ሀገሪቱን ለማሸጋገር እነዚህን አካላቶች በማመካከር ማቀራረብ ተገቢ ነው ብሎ ያምናሉ። ያ ነው የኮሚሽኑ ተልእኮ። ያ እስከሆነ ጊዜ ድረስ አይ ቲንክ ስለተወሰኑ ቡድኖች ባህሪና ፍላጎት በተወሰነ ደረጃ ግንዛቤ ሊኖራቸው ይገባል። ኮሚሽነሮቹ እነሱ እንኳን ባይኖራቸውም ግን ሊያማክሯቸው የሚችሉ ሰዎች ይኖራሉ። ኮሚሽነሮቹ ነው እያልኩ ያሉት ፎኒክስ። ስለዚህ ቢያንስ ማማከር እና በቀጣይ ሊገጥማቸው ስለሚችለው ነገር ማወቅ ይችሉ ነበር እና አይ ዶንት ኖ እንዴት የግምገማ ችግር ውስጥ እንደወደቁ አላውቅም። በጭራሽ ቲፒኤልኤፍ አሁን ባለው ቁመና እንደው ተንኮታክቶ ተዳክሞ በትግራይ ውስጥ ብዙም ተጽዕኖ ማሳደር የማይችል ኃይል እስካልሆነ ጊዜ ድረስ ኢቭን ለትግራይ ህዝብ የሚጠቅም ቢሆን እንኳን ከፌዴራል መንግስቱ ከመጣ አይቀበልም፣ እንዳይሳካም ይሰራል። ይሄ ግልጽ ነው፣ እንዳይሳካም ይሰራል። ስለዚህ ይህንን የሚያውቅ አካል አስቀድሞ ምንድን ነው የሚያደርገው? አማራጮች ነው የሚያስቀምጠው። እንዲህ አይነት ነገር ይገጥመናል፣ ስለዚህ እንዴት ነው የምናልፈው? እንዴት ነው ይሄ የገጠመን ነገር ስራችንን በሚመለከት በተሟላ አይነት ሁኔታ እንዳንሰራ ቢያግደንም ግን በከፊል መስራት የምንችልበት ወይም በሌላ አይነት መንገድ ስራውን ማሳካት የምንችልበትን አማራጮች አስቀድሞ ማየት ተገቢ ነበር። አሁን ላይ አይሆንም ሲባሉ እጅ አጣጥፎ ቁጭ ብሎ ከመጠበቅ ማለት ነው። ይሄ በጣም የሚታወቅ ነው። ቲፒኤልኤፍ እምቢ እንደሚል አሁን ቲፒኤልኤፍ እምቢ ሲል አልገመትንም ነበር ተብሎ እጅ ተጣጥፎ ቁጭ አይባልም። አስቀድሞ መገመት ተገቢ ነበር። አንድ አስቀድሞ መገመትም ደግሞ ካልተቻለ አማራጮች ደግሞ መኖር ግዴታ አለ። ግዴታ ነው። አማራጮችን ተፈጥሮ ለመጠቀም ማነው ለመስራት መሞከር ግዴታ ነው። ለምሳሌ ልንገራችሁ፣ የምክክር ሂደት ውስጥ መግባት ለምንድን ነው ያስፈለገው? የናሽናል ዲያሎግ የሚባል ውስጥ መግባት ለምን አስፈለገ ከተባለ ኢትዮጵያ እንድትቀጥልም ከተፈለገ አሁንም ከገባችበት ችግር ወይንም ደግሞ ማነቆ መውጣትና መላቀቅ ካለባት ኢትዮጵያ አሁን የገባችበት ችግር ውስጥ ለመግባት በኢትዮጵያ ውስጥ ያለው በሀገራዊ ጉዳዮች ላይ ያለው የፖለቲካ አመለካከት አንዳንዶቹ ጽንፍ ለጽንፍ የሚራራቁ ከመሆናቸው ጋርም በተያያዘም ጭምር ነው። ሌሎች ችግሮችም እንዳሉ ሆነው በመሰረታዊ በሀገር ጉዳይ ላይ ያለን አቋም የሚጋጭ ነው። ለዛ ነው ግጭት ውስጥ ሁሉ እየገባን ያለው። እዛ ይሄንን ማስታረቅ ኢትዮጵያ አሁን ካለችበት ችግር ማውጣት ነው። ይሄንን ወደ መቻቻል ማምጣት ኢትዮጵያን ማሻገር ነው። ካልሆነ እዚህ ቪሺየስ ሰርክል ውስጥ ነው መቀጠል። ፎኒክስ የሽግግር ፍትህና የምክክር ምንም የሚገናኝ ነገር የለውም። ምንም በራሱ እንደውም ከፈለክ የሽግግር ፍትህ እንዴት ይስፈን በሚለውም እዛው መነጋገርም ይቻላል። በነገራችን ላይ ምንም አይነት ምክንያት ነው ይሄ ምክክር ሂደት እንዳይደረግ ለማስተጓጎል በቂ አይደለም። ምንም አይነት ምክንያት ተመካከር ነው የተባልኩ ሌላ ነገር አልተባልኩም። አልመካከርም ማለት በራሱ አሳፋሪ ነው። በራሱ ነው ማለት ነው። የሽግግር ፍትህ ባይሰፍን ምክክር ምንድን ነው የሚጎዳው? እንደውም ኢትዮጵያ ውስጥ እኮ የሽግግር ፍትህ መስፈን አለበት እኮ አንድ ጥያቄ እኮ ነው። ለምሳሌ በዚህ ጉዳይ ላይ ሁለት የተለያየ አመለካከት አለ። ልንገራችሁ፣
ሽግግር ፍትህ በአንድ በኩል የሽግግር ፍትህ መስፈን ያለበት ላለፉት 30 ምናምን ዓመታት ኢህአዴግ ስልጣን ላይ ከወጣበት ጊዜ ጀምሮ ያለው መታየት አለበት የሚል አለ። ከዛ በፊት ያለው የደርግ ጊዜው ላይ ራሱ ኢህአዴግ ፍትህ ሰጥቷል። በኢህአዴግ ጊዜ ግን ለተሰሩ በደሎች፣ ግፎች ፍትህ አልተሰጠም። እንዲሁ በቃ ይቅርታ ብለው ነው ያለፉት። እንደውም ቲፒኤልኤፍም ይቅርታም አልጠየቀም። ሌሎቹ ናቸው የጠየቁት። ቲፒኤልኤፍ ተበድያለሁ ባይ ነው፣ እንደውም ካሱኝ ሁሉ ባይ ነው ቲፒኤልኤፍ። በጣም የሚገርም እና አንዳንዶቹ ያንን ነው የሚሉት። ኢህአዴግ ጊዜ ጀምሮ የነበረው ነገር በሽግግር ፍትህ ውስጥ መታየት አለበት፣ አሁን እስካለንበት ጊዜ ድረስ ያለው። በቲፒኤልኤፍ በኩል ደግሞ ኖ መታየት ያለበት ከትግራይ ጦርነት ከጀመረበት ጊዜ ጀምሮ ያለው ሽግግር ፍትህ መታየት ያለበት የሚል ክርክር አለ። ይሄንንም እኮ እዛው ገብተህ መመካከል ይቻላል፣ ምንም ችግር የለውም። እና ምንም አይነት ምክንያት ያንን አያስተጓጉልም ልል ፈልጌ ነው። ኤኒዌይስ ይሄ ምክክር ሂደት ለሀገር ያለው አንተ አይኔን አጥፍተህ አንተስ ስለማጥፋት እንዴ አንተ ብቻ እኮ አይደለም እኮ አይነ እኮ የጠፋው አንተም አይን አጥፍተሃል። ፎኒክስ አንተም አይን አጥፍተሃል። አሁን እኮ ሁለቱም ተካሳሽ እኮ ናቸው። ቲፒኤልኤፍም በፌዴራል መንግስት ይከሰሳል፣ ቲፒኤልኤፍም ፌዴራል መንግስትን ይከሳል። ማን ነው ይቅርታ ጠያቂ? ማን ነው ይቅርታ ተጠያቂ? እንዲህ ብሎ ነገር የለም። በራሱ በተሰራው ነገር ሁሉ እሱ ራሱን ችሎ መጣራት ያለበት ጉዳይ። በዚህ እንስከው። ይሄንን ወደ ትልቅ ሀገራዊ ፋይዳ ያለው ነው እንዳልኳችሁ። አሁን ኢትዮጵያ ካለችበት ችግር ሁሉ ለማውጣት እና ለማሸጋገርም የሚጠቅም ቢያንስ መነሻ መሆን ይችላል። እስካሁን የመጣበት ነገሮች ሁሉ ችግር እንኳን ካሉ የምክክር ሂደቱ ላይ እነዛን ችግሮች መቅረፍ በሚያስችል አይነት መልኩ ደግሞ ሂደቱን ማስኬድ የሚቻልበትም እድል ሊኖር ይችላል። እሱም እንደሚኖር አስቦ መግባቱ ጥሩ ነው ለኔ የሚመስለኝ። በራሱ አረ ቁጭ ብሎ መመካከሩም አንድ ነገር ነው። መቀራረቡ ራሱ ስለ አንድ ጉዳይ ራሱ ማውራቱ ቀላል ነገር እኮ አይደለም። እዛና እዛ ጋር ሆኖ ከአሽሙር ከመሰዳደብ እንደ አንድ ጠረጴዛ ላይ ቁጭ ብሎ በአንድ ጉዳይ ላይ ሐሳብ ማዋጣት በራሱ እኮ ቀላል ነገር እኮ አይደለም። ትልቅ ሀገራዊ ፋይዳ ያለው ነው። ከዚህም በላይ ከፍ ያለ ማለት ነው። ይሄ ከሆነ አንድ ቡድን በሚፈጥረው ችግር እንደዚህ አይነት ሀገራዊ ፋይዳ ያለው ጉዳይ እንዴት ሊስተጓጎል እንደሚችል እኔ አይገባኝም። አንድ ቡድን የሚሰራው ስራ እንዴት የኢትዮጵያን እጣ ፋንታ ሊወስን እንደሚችል እኔ አይገባኝ። ለዛ ነው የኮሚሽነሯ ሂሩት ገብረስላሴ ይሄንን ያሉት ነገር ግዴታ እኮ አይደለም። በቃ ለጊዜው ምቹ ሁኔታ ከሌለ ወይ በሌላ አይነት መንገድ ነገሩን ለመፍጠር መሞከር ነው። ለምሳሌ ልንገራችሁ፣ 10 ፓርቲዎች ናቸው ትግራይ ውስጥ ያሉት። ከ10ሩ 6ቱ በምክክር ሂደት ውስጥ ይሳተፋሉ። የፖለቲካ ፓርቲዎች 6ቱ ይሳተፋሉ። ትግራይ ውስጥ ስላለው ጉዳይ አጀንዳ ለማሰባሰብ ዛትማች ከባድ አይደለም። እውነት ለመናገር ሄደን ነበር፣ ህዝቡን ሰብስበን ነበር፣ ከህዝቡ አንደበትን የሰማነው ለማለት ካልሆነ በስተቀር የሚነሳውን ጥያቄ ማንም ሰው ያውቃል። የትግራይ ህዝብ የሚያነሳቸው ጥያቄዎች የሚታወቁ ናቸው። ግን ሄደ ከራሱ ከባለቤቱ አፍ ስትሰማውና በራስህ ስትል ተመሳሳይ አይነት ውጤት አይኖረውም። በተለይ ከተሳትፎ ጋር በተያያዘ ስለዚህ አማራጮችን መጠቀም ነው እንጂ ቲፒኤልኤፍ የትግራይን ህዝብ ሃይጃክ አድርጎ አግቶ የራሱን ፍላጎት ለማስፈጸም የሚያደርገው ጥረት እንደዚህ አይነት ትልቅ ነገሮችን
ሊል አይገባም፣ ሊያኮላሽ አይገባም። እና እኔ የወይዘሮ ሂሩት ገብረስላሴ ንግግር ግራ ገብቶኛል እውነት ለምን ለምንድን ነው የሚቆመው? ለምንድን ነው ሊደረግ የማይችል? ቢኖር ጥሩ ነው፣ ግን ከሌለ ለምንድን ነው ሊደረግ የማይችል? የለም ተብሎ በፍጹም ይሄ ሊቀር እኮ አይገባውም። የኢህአዴግ ህገ መንግስት ላይ አንዳንድ ህገ መንግስትን ማሻሻል በሚመለከት አንዳንድ በጣም ጥብቅ ህገ መንግስቱን ለማሻሻል የሆኑ አንቀጾች አሉ። አንድ 4 ወይም 5 አንቀጾች የመገንጠል መብትን ጨምሮ ማለት ነው። እነዛን እንትኖች ለማሻሻል ፓርላማው ብቻ ሳይሆን የፌዴሬሽን ምክር ቤት ብቻ ሳይሆን የእያንዳንዱ ክልል ምክር ቤት ሁሉ ሊያጸድቁ ይገባል። ለምሳሌ መገንጠል መብትን ለማሻሻል የእያንዳንዱ ክልል ምክር ቤት እና ሁሉም ክልሎች ይሻሻል ብለው አጽድቀው የፌዴራል ምክር ቤቶች፣ የህዝብ ተወካዮች፣ የፌዴሬሽን ምክር ቤት በአብላጫ ድምፅ ይሻሻል ብለው አጽድቀው የትግራይ ክልል ወይንም ሌላ ክልል አማራ ክልል ወይንም የሐረሪ ክልል አይሻሻልም ቢል አይሻሻልም። ያ ማለት አንድ ክልል በሀገሪቱ እጣ ፋንታ ላይ ዚስ ማች ፓወር የሚሰጥ ህገ መንግስት ነው ያለው። ይሄ የወይዘሮ ሂሩት ገብረስላሴ ንግግር፣ የምክትል ኮሚሽነሯ ንግግር ተመሳሳይ ነው። ሁሉም ላይ ጨርሰናል፣ ግን ትግራይ ላይ ይሄ ስለጎደለ አይካሄድም። ለምን ቢካሄድ ጥሩ፣ በዛም ቢኖር ኖሮ፣ ግን ከሌላ ለምንድን ነው የማይካሄድ? ለምን አይካሄድም? አጀንዳዎቹን በተለያየ አይነት መንገድ ለመወከል መሞከር ነው በቃ። ሌላ አማራጭ ከሌለ ወይንም ደግሞ የፌዴራል መንግስቱ በዚህ ጉዳይ ላይ የራሱን ነገር እንዲሰጥ ማድረግ ነው። አይ ቲንክ እሱን የሞከሩት ይመስለኛል። ከአቅም በላይ ስለሆነ መሰለኝ ያጣበታል። ከፈጣሪም ጋር ያያይዙት ለዛ ይመስለኛል። ስለዚህ ስንት ፓርቲዎች እኮ አሉ የህዝባቸውን ጥያቄ እኮ ያውቃሉ። ወደ 6 ፓርቲዎች የምክክር ሂደት ውስጥ እየተሳተፉ ነው እኮ አልኳል፣ ስምረትን ጨምሮ። ስለዚህ የተወሰኑ ፓርቲዎች ስላልተሳተፉ አንድ ህገወጥ ቡድን ህዝብን ሃይጃክ አድርጎ በፍጹም ካለኔ ፈቃድ ምርጫ የሚባል ካለኔ ፈቃድ እንደሚባል ነገር የሚደረግ ነገር የለም ብሎ ህዝቡን ለመነጠል ስለሞከረ ብቻ ይሁሉ እስካሁን የሰራችሁት ስራ እና አንዳንዶችም ደግሞ የሚጠብቁት ጥበቃ አፈር መብላት አለበት ወይ? አፈር መብላት የለበትም። በኃይሉ አጀንዳ የሚሰበሰበው ከተለያየ የህብረተሰብ ክፍል ነው። አንዱ የፖለቲካ ፓርቲዎችም ጭምር ናቸው በኃይሉ ደረጃ። ስለዚህ በዚህ ምክንያት ስራው ሊቆም አይገባም፣ ሊስተጓጎልም አይገባም። ትጠይቃለህ፣ ጊዜ ትሰጣለህ። እምቢ ግን ከተባለ ያለውን ይዘህ ትቀጥላለህ። ከዛ በኋላ ሌላ ጊዜ የተሻለ ጊዜ ሲመጣ ታምካትበትን አይነት አማራጮች ትፈጥራለህ። እንደዛ ነው እንጂ የሚደረገው አንድ ክልል ላይ ይሄ ነገር ስላልተሰራ ተብሎ ስራ አይቆምም። ሌሎች ክልሎች ላይ በሙሉ ተሰርቶ ማለት ስራ አይቆምም። በራሱ እዛ ክልል ላይ አለመደረጉ በራሱ የመንግስትን ክፍተት የሚያሳይ ነው። ይሄንን ነው የምለው። ሶስተኛው ፈጣሪ ካለ ይሆናል ነው የሚሉት። በመንግስት ተስፋ የላቸውም። በፌዴራል መንግስት አሳውቋል። ለፌዴራል መንግስት ግን የፌዴራል መንግስት በቃ እኔ ምንም ማድረግ አልችልም ብሏቸው ነው መሰለኝ ምንም በቃ ከእግዚአብሔር ጋር ማለት የጀመሩት ለዛ ይመስለኛል። ሂሩት ገብረስላሴ
ከእግዚአብሔር ጋር ማለት የጀመሩት በቃ በፌዴራል መንግስት በኩል ብዙ ተስፋ የሚሰጥ ነገር ስላላዩ ይመስለኛል። ኦፍ ኮርስ የፌዴራል መንግስት የፈለገ ቢሆን ቲፒኤልኤፍን አንኮታኩቶ እስካላዳከመው ጊዜ ድረስ እና ከፌዴራል መንግስት ጋር አብሮ ሊሰራ የሚችል ኃይል ትግራይ ላይ የበላይ ሆኖ መውጣት እስካልቻለ ጊዜ ድረስ ትግራይ ውስጥ ይሄ ይሁን ይሄ አይሁን ማለት አይችልም። አይ ዶንት ኖ ይሄ ለብልጽግና ሰዎች ምን አይነት ትርጉም እንደሚሰጣቸው አይገባኝም። ግን ደስ አይልም። መንግስት ሆነ አንድ ሙሉ ክልል ላይ ለዚያም እንመካከር የሚልን አይቻልም ሲል አንድ የሆነ ህገ ወጥ ቡድን አይቻልም ስለ ምን ላድርግ የሚል ከሆነ ይህንን ማለት ምን አይነት ትርጉም እንደሚሰጥ አላውቅም። ግን ደስ አይልም እንደ መንግስት ደስ አይልም። ምን ላድርግም ብለህ መንግስት ነኝ ማለትም አይ ቲንክ ትንሽ የሚከብድ ይመስለኛል። በራሱ እኮ የመንግስትነት እኮ አቅም መንግስትነት አቅም እኮ አልችልም እኮ የማያስብል አቅም እኮ አልችልምን መንግስት አልችልም ካለ እኮ በቃ መንግስት አይደለም። አልችልም ካለ ምኑን መንግስት ሆነ? አሁን የትግራይን ጉዳይ በሚመለከት ግን አልችልም እያለ ነው። ይሄ መንግስትን እንደ መንግስት ለሚያዩ ወይም ማየትም ለሚፈልጉ ሰዎች እንዲቸገሩ የሚያደርግ ነው። ይሄ ምክክር ኮሚሽኑ በመንግስት ላይ ተስፋ የለኝም እያለ ነው። ምናልባት እንደው ፈጣሪ የነ ዶክተር ደብረጽዮንን ልብ ቀይሮት እሺ በቃ ካላሉ በስተቀር ብለው እነ ዶክተር ደብረጽዮን የሚሉትን ነው እየጠበቁ ያሉት። ኮሚሽነሯ ሂሩት ገብረስላሴ እንደነገሩ እሱን እኮ ነው የምለው ይታገሱ። አልመካከርም የሚል አካል ካለ በነገራችን ላይ እንኳን ቡድን አይደለም አንድ ክልል ሁሉ አልመካከርም ካለ መስራው ግን ሊቀጥል የሚችልበት አይነት ሁኔታ መኖር አለበት። ግዴታ ነው እንጂ አንድ ክልል አልመካከርም ስላለ በቃ ሌሎቻችሁ መመካከር ቀረ ተብሎ የሚቀር ጉዳይ አይደለም። እንደዛ የሚቀር አይነት ጉዳይ ከሆነ በጣም የሚያስገርም እንደዛ ከሆነ እያንዳንዱን ክልል ለመመካከር ፍላጎት እንዳለው አረጋግጠ እና እያንዳንዱ ክልልም ዋስትና ሰጥቶ የምትገባበት ስራ መሆን ነበረበት ማለት እኮ። ዝም ብለህ መጀመር የለብህም። እሺ እንመካከራለን ብሎ ፈርሞልህ ሐሳቤን ብቀይር እንደዚህ አይነት ቅጣት ይምጣብኝ ብሎ ዋስትና ሰጥቶ ነበር መጀመሪያ ያለብህ ማለት ነው። እኔ አይደለም አንድ ቡድን አንድ ክልል ነው ማለት በቃ። በነገራችን ላይ ዲሞክራሲያዊም እኮ አይደለም። አብዛኛው የፈለገው ነው በቃ የሚያልፈው። ጥቂቶች ላይ ፈልጉ ይችላሉ፣ ግን እነሱ ላይ ይጫንባቸዋል። ሀሳባቸው ይከበራል፣ ግን የአብዛኛው ውሳኔ ግን ተግባራዊ ይሆናል። እነሱ ሀሳብ ይከበርላቸዋል፣ ግን ያ ተግባራዊ ይሆናል። ዲሞክራሲያዊ ሀሳብም እንደዛ ነው። ከየት እንደመጣ አላውቅም። ትግራይ ላይ አጀንዳ ስላልተሰበሰበ ትግራይ ላይ ተወካዮች ስላልተመረጡ ስራው አይሰራም። ይሄ ምን አይነት ሀሳብ እንደሆነ አልገባኝም። ምክትል ኮሚሽነር ሂሩት ገብረስላሴ አይ ቲንክ ይሄን በደንብ ማብራራት ያለባቸው ይመስለኛል። ሁለተኛ የፌዴራል መንግስት ውስጥ ምንድን ነው ያለው? እኮ የራሱ የፌዴራል መንግስት የሚያስፈጽም መንግስት አካል እኮ ነው ምክክር ኮሚሽኑ። ቴዲ በሌላ በኩል ብታየው ይላል የፌዴራል ፍላጎት ሆኖ በወያኔ ምክንያት በዚህ ዓመት አለማድረግ የተወሰነ ቢሆንስ? እኮ እንደዛም ከሆነ ጥሩ ነው። ተስፋ እንደዚህ አይነት አይዲያዎች ደስ ይሉኛል። ግን በመንግስት ኪሳራ ነው የሚሆነው። አሁን እኮ ምን እያለን ነው እኛ?
አይ መንግስት እያለን እኮ ይህን እንኳን ማስፈጸም አልቻለም። ቲፒኤልኤፍ አንድ ቲፒኤልኤፍ ሁሉም ብዙዎቹ ጋር የተሰራን ስራ እንደዚህ አፈር ማብላት እንደሚችል እኮ ነው እየነገሩ ነው ያለው። የቲፒኤልኤፍን አቅም እኮ ነው የሚያሳየን። ይሄ አሁን የፌዴራል መንግስት በቃ በዚህ ዓመት ስለማይደረግ እንደውም ቲፒኤልኤፍን ሀሳብቤ ነገሩ ይቅር ብሎም ከሆነ እሱን የከሰረው እና እየነገሩን ያሉት የቲፒኤልኤፍን አቅም ነው። እሱ የቲፒኤልኤፍን አቅም አጉልተን እንድናይ የሚያደርግ አይ ቲንክ እንደዚህ አይነት ኪሳራ ውስጥ ለመግባት የሚፈቅድ አይመስለኝም እንጂ ጥርጣሬን ጥሩ ነው። የሆነ ምክክር ኮሚሽኑን በሚመለከት መካሄድ አለበት ባይነኝ እኔ። መካሄድ ማይቻል ከሆነ ከዚህ የተሻለ ምክንያት ማቅረብ የተሻለ ነው። ግን ትግራይ ላይ እንዲህ ስለሆነ ትግራይ ላይ እንዲህ ስላልሆነ ነው የቀረው ማለት ግን እውነት ለመናገር ጥሩ ትርጉም አይሰጥም። ትግራይ ላይ መሆን የነበረበት ግን ያልሆነ ነገር ካለ እንዲኖር ማድረግ በተለያየ አይነት አማራጭ መሞከር ጥሩ ነው። ግን ያ ሁሉ ተሞክሮ ካልሆነ ግን ነገሩን ማድረግ ይቻላል። ችግርም አይደለም። ፎርዛት ማለት ችግርም አይደለም። ችግር የሚሆነው ለማሳተፍ አለመሞከርህ ነው። ችግር የሚሆነው ያን የህብረተሰብ ክፍል ለማሳተፍ አለመሞከርህ ነው ችግር የሚሆነው እንጂ ለማሳተፍ ሞከረህ ያ የህብረተሰብ ክፍል አይ ካለ በቂ መተው ነው። እንታደርጋለህ ግዴታ አይደለም። ምክክር ውስጥ ካልገባችሁ ብላ አታስገድዱ። ግዴታ አይደለም፣ ትተወዋለህ። ግን እዛ ያለውን ማህበረሰብ ፍላጎት ወይም አጀንዳ ይችል በቀጥታ ካልቻልክ በተዘዋዋሪ ለመወከል ትሞክራለህ። ዛሬ ሴት ስራው ግን ምን መሆን አለበት? መቀጠል አለበት። መቀጠል ነው ያለበት። እኔ እምነት እንደዛ ነው እንጂ አጀንዳ አልተሰበሰበም ተወካይ ከዛም የለም እንዴት እንደምናደርግ አረ እንደዚህ መባል ራሱ እንደ አይነት ሐሳቡ መምጣቱ ራሱ በጣም ግራ ነው የሚገባ። በፍጹም እንደዚህ አይነት ሐሳብ ሁሉ ውልብ ሊል አይገባም። በቃ በዛ በኩል እንደዚህ አይነት ነገር ተብሏል፣ ይሄን ያክል ጊዜ እንጠብቃለን፣ በዚህ ያህል ጊዜ እንደዚህ አይነት ነገር ካልሆነም የፌዴራል መንግስቱም ጣልቃ ገብቶ የሆነ ነገር ካላደረገ እኛ ግን ስራችንን እንቀጥላለን ነው የሚባለው እንጂ እንዴት እንደምናደርግ እኔ እንጃም ተብሎም አይጠየቅም። አይሆንም። አዎ ኦኔክስ ሙሉ አይሆንም። ሙሉ እንዲሆንም አይጠበቅም። ባይለው ሙሉ እንዲሆንም አይጠበቅም። በየትኛውም ጊዜ ሙሉ ነገር የለም። ታጣቂዎች እነሱን ለማሳተፍ ትሞክራለህ፣ ጥሪ ታደርጋለህ። እነሱም ተናግረዋል እዚህ ላይ ታጣቂዎቹን በሚመለከት ዋስትና ሁሉ ለመስጠት ቀይ መስቀልን፣ ኤምባሲዎችን ሁሉ እያናገር ነው ብለዋል። ይህን ሁሉ ሂደት ትሄዳለህ። አይን ያልመጣም ካለህ በቃ እነሱማ ካልመጡ ትርጉም የለውም ምትል ከሆነ ይሄን ያክል ወጪ ካወጣህ በኋላ አይደለም መሆን ያለበት። ይሄን ያህል ጊዜ ከወሰድክ በኋላ አይደለም መሆን ያለበት። ስራው ሲጀመር ታጣቂ ነበር። ታጣቂዎች የግድ መሳተፍ አለባቸው። እነሱ ካልተሳተፉ ይሄ ስራ ይቆማል ተብሎ የሚታሰብ ከሆነ ያኔውኑ የታጣቂዎቹን ፍቃድ ትጠይቃለህ። ፍቃድ መጠየቅ ብቻ አይደለም፣ ፍቃዳቸውን ካገኘህ በኋላ ዋስትና ማግኘት አለብህ። እንዳይክዱ ሁሉ አድርገህ የዛን ጊዜ ይሄ ሁሉ እኮ ያልተደረገው በቃ የሚፈልግ ይመካከር፣ የማይፈልግ ይቅር እኮ በሚለው ዋናው ነገር ግን ለሁሉም ክፍት ይሆን ነው መሆንም ያለበት። እንደዛ ነው። ለሁሉም ክፍት ታደርጋለህ። የሚመጣ ይመጣል። የራሱ ጉዳይ። ምን ታደርገዋለህ? ይጠቅመኛል ብሎ ካላሰበ አይመጣም፣ ትተወዋለህ። ይጠቅመኛል ብሎ የሚያስበው ደግሞ ይመጣል፣ ይመካከራል። ዋናው ነገር አብዛኛውን ለማሳተፍ መሞከር ነው። አሁን ብዙሃኑ እዚህ ውስጥ አያልሳተፍም ብሎ ቢሆን ከብዙሃኑ አንፃር ምክክሩ ትርጉም ያጣል ልትል ትችላለህ። ኦላ አልተሳተፈም፣ ፋኖ አልተሳተፈም፣
ፋኖም የአማራን ህዝብ አይወክልም። ኦላም የኦሮሞን ህዝብ አይወክልም። ለዛ ነው አይደል አንድም ከተማ መያዝ ተቸግሮ ያሉት። በክልላቸው ውስጥ እንኳን ያላቸው ቅቡልነት ካላቸው አቅም ጋር እኮ አይተህ መረዳት ትችላለህ። ዋናው ለማሳተፍ መሞከር ነው። የሚፈልግ ይገባል፣ ማይፈልግን እየተውክ ነው የምትሄደው እንጂ በቃ እነሱ ካልገቡ እንዴት እንደምናደርግ እኔ እንጃ አይባልም። እንዲህ ከተባለ ይህን ያክል ጊዜ ሄደ በዚህ አይባልም። ኤኒዌይስ አሁን ለገባችሁ ሰዎች የምክትል ኮሚሽነር ሂሩት ገብረስላሴ ንግግር ስሙት እና ወደ ሁለተኛው ርዕሰ ጉዳያችን እናልፋለን። 3 ዓመት ነበር የመጀመሪያው የተሰጠን የጊዜ ገደብና ያንን የጨረስን ስንመጣ ከፊታችን የቀሩን የነበሩት የአማራ ክልልና የትግራይ ክልል ስራዎች ነበሩ። በዚህ ምክንያት እኛ እንትናችንን ዝርዝር ስራችንን አውጥተን ምን ያህል ይፈጅብናል ብለን ስራችንን አጠቃለን ለመጨረስ ይበቃናል ያልነውን 1 ዓመት እኛ ነን የሰጠነው። ምን ያህል ጊዜ ይፈጅባቸዋል ከአሁን በኋላ ስንባል 1 ዓመት ይበቃናል ብለን አለ። ያን ይሄንን በምንልበት ጊዜ በዚህ ደረጃ ችግር ውስጥ የትግራይ ክልል ጉዳይ ይሄን እንደዚህ ደረጃ ችግር ሆኖ ተግዳሮት ሆኖ ይቀራል ብለን ባለመገመት ማለት ነው። በዚህ ምክንያት አሁን እንደምትረዱት የቀሩን አጀንዳውን ቀርጾ ስንሰበስብ የከረምናቸውን አጀንዳዎች አጥንተን አደራጅተን በተሰጠን የህግ ማዕቀፍ መሰረት የትኞቹ አጀንዳዎች ለሀገራዊ ምክክር የሚበቁት ብለን ከለየን በኋላ ያንን ለህዝብና ለባለድርሻ አካል ማሳወቅ ነው። ግን ያንን ለማድረግ የትግራይ አጀንዳ አልተካተተም። አንድ የሚይዘን ነገር ያ ሳይካተት አጀንዳውን አናውንስ ወይም ደግሞ ማሳወቅ ስለማይቻል በዚህ ምክንያት ነው። ሁለተኛ ያው ሀገራዊ ጉባኤውን መጥራት ነው። የትግራይ ተወካዮች በሌሉበት ሀገራዊ ጉባኤን መጥራት ስለተቸገርን ነውና አሁን በቀረን በዚህ 3 ወር ውስጥ ይሄ ሁሉ ተደርጎ ያልቃል ወይ? አያልቅም። ግልጽ ነው። ስለዚህ እኛ ስራችንን እንቀጥላለን ማለት ነው። እንቀጥላለን እና ከእግዚአብሔር ጋር ነገሩ ተስተካክሎ በሆነ መልክ መቼስ የትግራይ ክልል ውክልና ሊኖረው ይገባል። አጀንዳው ሊሰጠን ይገባል። ያንን በማድረግ አሉ የሚባሉትንም ችግሮች በዚህ በምክክሩ አማካኝነት ለመፍታት ተስፋ እያደረግን ነው ስራችንን የምንቀጥለው። በዚህ ጉዳይ ነበር ስንነጋገር የነበረው። አሁን ለገባችሁ ሰዎች Yo